አንድ ቢሊየነር ቤት ለሌላት ምስኪን ደሃ እናት ገደብ የሌለው የባንክ ካርዱን የፈለግሽውን ግዢ ብሎ ሰጥቷት ሄደ። ከአንድ ሰዓት በኋላ ስልኩ ላይ የመጀመሪያው ደረሰኝ ታየ። የገዛችው ነገር ግን አልማዝ ወይም ውድ ልብስ አልነበረም። ያየው ነገር ለ37 ዓመታት ያመነውን እውነት ለወጠው። ድሃን ማመን እንደሌለበት በአባቱ እየተነገረው ያደገው ቢሊየነር ለ24 ሰዓታት ሙሉ ሀብቱን አንዲት ቤት ለሌላት እናት አሳልፎ ሰጠ። እሷ ግን ገንዘቡን የተጠቀመችበት መንገድ የአባቱን ክፉ ትምህርት አመድ አደረገው። አንድ ቢሊየነር፣ አንዲት ተስፋ የቆረጠች እናት እና አንድ ገደብ የሌለው ክሬዲት ካርድ። ይህቺ ምስኪን እናት ያደረገችውን ነገር ስታውቁ በእርግጠኝነት ትገረማላችሁ። እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ይሄንን ልብ አንጠልጣይና አስደናቂ ታሪክ ከየትኛው የዓለም ክፍል ሆናችሁ እንደምትከታተሉት ኮመንት ላይ ጻፉልን። ታሪኩንም ብዙ ሰዎች እንዲያዩት በደግነት ላይክ አድርጋችሁ ጀምሩት። እንደዚህ አይነት መሳጭ የሆኑ ታሪኮችን በየዕለቱ የምናቀርብበትን የዩቲዩብ ቻናላችንን እስካሁን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አሁን ወደ ታሪካችን እንመለስ። ቢሊየነሩ ቤት ለሌላት ብቸኛ እናት ያልተገደበ የክሬዲት ካርዱን ሰጥቷት ጥሏት ሄደ። ከአንድ ሰዓት ባነሰ ጊዜ ውስጥ በስልኩ ላይ የግብይት ደረሰኝ ታየ። ምግብ አልነበረም፣ ልብስም አልነበረም። ባለ 5 ኮከብ ሆቴል ውስጥ ቦታ ማስያዣም አልነበረም። ችላ ሊለው የማይችለው ነገር ነበር። በዚያ ቅስፈት የወደፊት ህይወቷን የሚቀይርና ሁለቱም ለመጋፈጥ ያልተዘጋጁትን እውነት የሚያጋልጥ ውሳኔ ያደረገች። ቤኔት አሽፎርድ በሰው ልጅ ደግነት ማመንን ካቆመ ዓመታት ተቆጥረዋል። 11.3 ቢሊዮን ዋጋ ያለው የመድኃኒት ኢምፓየር የአሽፎርድ ግሎባል ኢንዱስትሪዎች ዋና አስፈጻሚ እንደመሆኑ መጠን ሰዎች ከኪስ ለውጥ ባነሰ ነገር ሲዋሹ፣ ሲታለሉና ሲከዱ ተመልክቷል። ወደብን የሚያመላክተው የሱ ፔንታውስ ስብስብ 12 ጫማ ቁመት ያላቸው መስኮቶች፣ ውድ በሆነ ባዶነትን በሚያስተጋቡ ግድግዳዎች ላይ የተሰቀሉ የጥበብ ስራዎች ነበሩት። በ3 ሀገራቶች ውስጥ ደግሞ የረፍት ጊዜ ቤቶች ነበሩት። የእጅ ሰዓቱ አብዛኛው ሰው በአመት ከሚያገኘው በላይ ዋጋ ነበረው። ነገር ግን በየቀኑ ጠዋት ጥልቀት በሌለው ውሃ ውስጥ እንደሚሰጥም ሰው ሆኖ ነበር የሚነቃው። አባቱ ሞንትጎመሪ አሽፎርድ ከልጅነቱ ጀምሮ አንድ ትምህርት አስተምሮታል። እምነት ሞኞች በነፃነት የሚያወጡት ገንዘብ ነው። ልጄ፣ ድሃዎች በጣም አደገኛ ናቸው። 1 ኢንች ከሰጣቸው ሁሉንም ነገር ይወስዳሉ እና አሁንም ተጨማሪ ይፈልጋሉ። እራሳቸውን መርዳት አይችሉም። ተስፋ መቁረጥ ሰውን ሁሉ ሌባ ያደርጋል። ይህንን ንግግር ላለፉት 37 ዓመታት ልክ እንደ ቅዱስ ቃል ተሸክሞታል። እያንዳንዱ የበጎ አድራጎት ልገሳ በጠበቆችና በሂሳብ ባለሙያዎች በኩል የሚጣራ ነበር። እያንዳንዱ የመስጠት ተግባር ለግብር ጥቅማ ጥቅሞችና ለሕዝብ ገጽታ ተብሎ የተሰላ ነበር። ድህነትን ፊት ለፊት ተመልክቶ ዝም ብሎ ረድቶ አያውቅም። ያለ ቅድመ ሁኔታ፣ ያለ ቁጥጥር፣ መጀመሪያ ራሱን ሳይጠብቅ አድርጎት አያውቅም። ነገር ግን በዚያ የጥር ጠዋት ደረቱን የሚሰነጥቅ አንድ ነገር ተፈጠረ። ለድንገተኛ የቦርድ ስብሰባ ዘግይቶ ነበር። ረዳቱ 3 እርምጃ ወደ ኋላ ተከትለው በባክቤይ ጣቢያ ውስጥ እየተጣደፈ ነበር። የጣሊያን የሱፍ ኮቱ $8000 ያወጣል። የቆዳ ቦርሳው $40 ሚሊዮን የሚያወጡ ውሎችን ይዟል። ስልኩ ከባለ ሀብቶች፣ ከጠበቆች፣ ከስራ አስፈጻሚዎች በሚመጡ መልእክቶች ያለማቋረጥ ይጮሃል። ሁሉም የሱን ትኩረት ይፈልጋሉ። ከዚያም እሷን አያት። በኦሬንጅ መስመር መግቢያ አቅራቢያ ካለው የቀዝቃዛ ሱቆች ግድግዳ ጋር ተጠግታ ነበር። የድካም ስሜት በፊቷ መስመሮች ላይ የተቀረጸባት፣ ምናልባትም በ30ዎቹ መጀመሪያ ላይ የምትገኝ ሴት ተቀምጣለች። ከ6 ዓመት የማይበልጥ ትንሽ ልጅ 2 መጠን በሚበልጣት በተለገሰ ኮት ተጠቅልላ በቅፏ ተኝታለች። የሴቲቱ እጆች ከስጋና ከአጥንት እንዲሁም ከተስፋ መቁረጥ ፍቅር እንደተሰራ ምሽግ በልጁ ዙሪያ ተቆላልፈው ነበር። አንድ የካርቶን ቁራጭ አጠገባቸው ተቀምጧል። በጥቁር ማርከር በግልጽ በሚታዩ ፊደላት ብቸኛ እናት፣ ቤታችንን አተናል። ማንኛውም እርዳታ ለኛ ትልቅ ትርጉም አለው። እግዚአብሔር ይባርካችሁ። ቤኔት መራመዱን አቆመ። ረዳቱ ሊጋጨው ጥቂት ቀርቶት ነበር። አቶ ቤኔት፣ ቦርዱ እየጠበቀ ነው። በትክክል 9 ደቂቃ ብቻ ነው ያለን። እዚህ ጠብቂኝ አለ ቤኔት። ድምፁ የራቀ በዙሪያው ካለው አጣዳፊነት የተላቀቀ ነበር። ውድ ጫማዎቹ በሜትሮ ጣቢያው ሱቆች ላይ ይረግጣሉ።
እያንዳንዱ የጭንቅላቱ አመክንያዊ ክፍል መራመዱን እንዲቀጥል እየጮኸ ነው። ለምን ሰውነቱ እንደሚንቀሳቀስ እርግጠኛ አልነበረም። በቦስተን በየቦታው ቤት የሌላቸው ሰዎች ነበሩ። ይሄ የተለየ አልነበረም። ይህ እሱ ራሱ የረዳው ስርዓት ሌላ ሰለባ ነበር። ከሷ የሆነ ነገር እንዲቆም አደረገው። ሴቲቱ ቀና ብላ ስትመለከት በአይኖቿ ውስጥ ምንም አይነት ትወና አልነበረም። የተለማመደ የተስፋ መቁረጥ ስሜት ወይም ልመና አልነበረም። ዝም ብሎ እስከ አጥንት ዘልቆ የገባ ድካም ብቻ ነበር። ከንፈሮቿ በክረምቱ ንፋስ ተጣብቀዋል። ጥፍሮቿ ንጹህ ግን የተቦጫጨሩ ነበሩ። ስለ ውበት ተስፋ የቆረጠች ትመስላለች፣ ስለ ክብር ግን አይደለም። ይቅርታ አለች ወዲያውኑ። ድምጿ በቅዝቃዜና ባለመናገር የጎረነነ ነበር። ማንንም አናስቸግርም፣ ካስፈለገ መንቀሳቀስ እንችላለን። ይቅርታ መጠየቋ ቤንትን ከማንኛውም የንግድ ኪሳራ በላይ ክፉኛ ጎዳው። ስምሽ ማን ነው ሲል ጠየቃት። ሱሪው ቆሻሻውን የሜትሮ ወለል በመንካቱ ተቋሞ ቢኖረውም ተንበረከከ። ደግነት እንዲህ ያለ ውድ ልብስ ይለብሳል ብላ በመገረም አይኖቿን አርገበገበች። ሳቫና አለች በዝግታ። ሳቫና ሪቭስ። ልጄ ደግሞ። ሴቲቱ በደመ ነፍስ የተኛችውን ልጅ አቀፈቻት። ስሟ አይቪ ይባላል። ባለፈው ሳምንት 6 ዓመት ሞልቷታል። ቤኔት የሳቫናን ፊት አጠናው። ከዛ ድካም ጀርባ ብልህነት ይታይ ነበር። የምትናገርበት ጥንቃቄ የተሞላበት መንገድ በትምህርት ውስጥ እንዳለፈች ያስታውቃል። ይህ በድንገት የተወለደ ሰው አልነበረም። ይህ ከፍ ያለ ቦታ ላይ የነበረና ወደ ታች ሲወርድ መቆሚያ ያጣ ሰው ነበር። እዚህ ከወጣችሁ ምን ያህል ጊዜ ሆኗችኋል ሲል ጠየቃት። በጨለማ ውስጥ እንደተለኮሰ ክብሪት እረፍት በሳቫና ፊት ላይ ታየ። 5 ወራት። እስከ ህዳር ድረስ ከእህቴ ጋር ነበርን፣ ግን እሷን ቤቷን አጣች። ቦታ ሲኖራችሁ እዚህና በማሳቹሴት አቪኑ መጠለያ መካከል እንቀያየራለን። 5 ወራት። 5 ወራት። አንድ የ6 ዓመት ልጅ በየቀኑ በሺዎች የሚቆጠሩ ሰዎች እያለፉበት በሜትሮ ወለል ላይ ለ5 ወራት ተኝታለች። ረዳቱ ከጀርባው በትዕግስት ማጣት ጉሮሯን ጠረገች። አቶ ቤኔት፣ በእውነት አሁን መሄድ አለብን። ቤኔት ከሳቫና ጋር ያለውን የአይን ላይን ግንኙነት ሳያቋርጥ እጅ በማንሳት ረዳቱን ዝም አሰኛት። የአባቱ ድምፅ በጭንቅላት ውስጥ አስተጋባ። ተስፋ የቆረጡት ደምህን ይመጡታል እና እያደረጉትም ፈገግ ይላሉ። ምናልባትም ያንን ንድፈ ሐሳብ ራሱን የሚፈትንበት ጊዜ አሁን ሊሆን ይችላል። አባቱ ትክክል እንደነበር ወይም ቤኔት ለ37 ዓመታት የኪስ ቦርሳውን የጠበቀ ግን ደግሞ ነፍሱን የመረዘ ውሸትን አምኖ እንደኖረ ለአንዴና ለመጨረሻ ጊዜ ለማረጋገጥ። ቤኔት እጁን ወደ ኪሱ ሰዶ የኪስ ቦርሳውን አወጣ። ሳቫና እድለኛ ከሆነች ጥቂት ዶላሮችን፣ ምናልባትም $20፣ በጣም ለጋስ ከሆነ ደግሞ $50 ጠብቃ ስለነበር አይኖቿ በትንሹ ሰፉ። ቤኔት ግን ቀጠን ያለ ጥቁር የክሬዲት ካርድ፣ የፕላቲኒየም ጠርዝ ያለው፣ የወጡ የሚታዩ ቁጥሮች ያሉበት፣ የወጪ ገደብ የሌለው፣ ምንም አይነት እገዳ የሌለው፣ አብዛኞቹ ሰዎች በህልማቸው እንኳን ሊገምቱት የማይችሉትን የሀብት ማግኛ መንገድ ከኪሱ አወጣው። ሳቫና ካርዱን በትኩረት ተመለከተችው። ውሰጂው አለ ቤኔት፣ ካርዱን በሁለት የተለያዩ ዓለማት መካከል እንደ ድልድይ አድርጎ በመያዝ። አልገባኝም አለች ሳቫና። ካርዱ ራሱ ሊጎዳቸው እንደሚችል ሁሉ አይቪን ይበልጥ እያቀረበቻት ነበር። ለ24 ሰዓት ያንቺ ነው ሲል ቤኔት ገለጸ። በጭንቅላቱ ውስጥ የጥርጣሬ ጩኸት ቢኖርም ድምፁ ግን የተረጋጋ ነበር። የፈለግሽውን ግዢ፣ ምንም ገደብ የለም፣ ምንም ጥያቄም የለም፣ ምንም አይነት ቅድመ ሁኔታ የለም። የሳቫና እጆች መንቀጥቀጥ ጀመሩ። ጌታዬ፣ ይህ የሆነ አይነት ተንኮል መሆን አለበት። ሰዎች እንዴት ለማያውቁት ሰው፣ በተለይ ደግሞ እንደኔ ላሉ ሰዎች ዝም ብለው የክሬዲት ካርዳቸውን አይሰጡም። አንድ ነገር ማየት እፈልጋለሁ አለ ቤኔት እና ለዓመታት ለመጀመሪያ ጊዜ ሙሉ እውነቱን ተናገረ። ምንም የሌለው ሰው ሁሉንም ነገር ቢሰጠው ምን ማድረግ እንደሚችል ማየት እፈልጋለሁ። አባቴ ያስተማረኝን ነገር መፈተን እፈልጋለሁ። ትክክል መሆኑን አለም ደግሞ ስህተት መሆኑን ማረጋገጥ እፈልጋለሁ። ካርዱን በእጇ ላይ ጫነው። ጣቶቿ በቅዝቃዜ ረገቡ፣ በብርድ የሻከሩ፣ በማዕበል ውስጥ እንዳሉ ቅጠሎች የሚንቀጠቀጡ ነበሩ። ለምን እኔ ስትል ሳቫና በሹክሹክታ ተናገረች። ከወራት በፊት አልቅሰው በደረቁ አይኖቿ ውስጥ እንባ እየተሰበሰበ ነበር። ቤኔት ቅዝቃዜው፣ ጩኸቱ፣
የጠቅላላው ዓለሙ አለመረጋጋት ሳይረብሻት በሰላም የተኛችውን አይቪን ተመለከተ። ስለ ራሱ ልጅነት፣ ስለ ሞግዚቶቹና የግል ትምህርት ቤቶቹና በስዊዘርላንድ ስለ መዝለል አሰበ። እያንዳንዱ እሱ ከመናገሩ በፊት ይሟላ ነበር። ይህች ልጅ ግን ተለቃ የማታውቅ እናት እንጂ ሌላ ምንም አልነበራትም። ምክንያቱም ግምቶች ሰልችተውኛል አለ ቤኔት በዝግታ። ምክንያቱም ሁሉንም ነገር ባጡ ሰዎች ውስጥ አሁንም ጥሩ ነገር እንዳለ ማመን ስለምፈልግ። የአባቴን ትክክለኛነት ወይም ስህተትነት አረጋግጪ፣ በሁለቱም መንገድ። በመጨረሻም እውነቱን አውቃለሁ። ሳቫና ለመጀመሪያ ጊዜ እሳትን እንደሚነካና እንደሚቃጠል እንደሚጠብቅ ሰው ካርዱን በዝግታ ጨበጠችው። 24 ሰዓታት ቤኔት ደገመው። እናም ቆመ። በበረዶ ላይ በመንበርከኩ ጉልበቱን በጣም አመመው። የፈለግሽውን አውጪ፣ ምንም ምስጢራዊ ቁጥር የለም። ስምሽን ብቻ ጻፊ እና ፈርሚ። ነገ ጠዋት በተመሳሳይ ሰዓት በተመሳሳይ ቦታ እዚህ ያገኝሻለሁ። ረዳቱ በሁኔታው የታመመች ትመስል ነበር። አቶ ቤኔት፣ ይህ በጣም ያልተለመደ ነገር ነው። ቢያንስ ገደቦችን ማውጣት አለብን። የሆነ ጥበቃ። አይ ምንም አይነት ገደብ የለም አለ ቤኔት። አይኖቹ አሁንም ሳቫና ላይ ነበሩ። ምንም ጥበቃም የለም፣ እምነት ብቻ። ቃሉ በአፉ ውስጥ እንግዳ ነበር። እምነት ለብዙ አስርት ዓመታት እንደ በሽታ ሲሸሸው የኖረ ቃል። ሳቫና ለመናገር አፏን ከፈተች፣ ግን ምንም ድምፅ አላወጣችም። ካርዱን ሰጥሞ ለሚሞት ሰው እንደ ተወረወረ ገመድ አጥብቃ ያዘችው። መላ ሰውነቷ ቤኔት ሊሰይማቸው በማይችሎች ስሜት ይንቀጠቀጥ ነበር። እየራቀ ሄደ። የአባቱ ድምፅ በጭንቅላት ውስጥ ማስጠንቀቂያዎችን ይዞ ይንሾካሾክ ነበር። ሂሳብን ታሟጥጧለች፣ በሌሊት ትሰወራለች። አንተ ሞኝ ቤኔት፣ ስሜታዊና የዋህ ነህ። ነገር ግን ሌላ ይበልጥ ጸጥ ያለ፣ ይበልጥ ደካማ ግን ደግሞ የተለየ ድምፅ ይንሾካሾክ ነበር። እሺ እንደዛ ካልሆነችስ? ቤንት ያንን ምሽት አልተኛም። ፔንትሃውሱ ከመኪና ዋጋ በላይ በሚያወጣ የማሞቂያ ዘዴ ቢሞቅም ሰፊና ቀዝቃዛ ሆኖ ተሰማው። በከተማው ሰማይ ስር እያየ ቆሞ የሆነ ቦታ ሳቫናና አይቪ ከወራት በኋላ ለመጀመሪያ ጊዜ ሙቀት አግኝተው ይሆን ወይ ብሎ አሰበ። ስልኩን አውጥቶ የባንክ መተግበሪያውን ከፈተ። የክሬዲት ካርዱ ከግል ሂሳብ ጋር የተገናኘ ነበር። እያንዳንዱ ግብይት በቅስፈት፣ እያንዳንዱ ግዢ፣ እያንዳንዱ ቦታ እሷ ለሰዓታት የምታደርገውን እያንዳንዱን ምርጫ መከታተል ይችላል። ነገር ግን እስካሁን ምንም የለም። እኩለ ሌሊት መጣ፣ አለፈ። 1 ሰዓት፣ 2 ሰዓት፣ 3 ሰዓት። አሁንም ምንም ነገር የለም። ለምን አታወጣም? ፈርታ ነው? ወጥመድ ነው ብላ አስባ ነው? ወይስ የከፋ ነገር? ምናልባት ትልቅ ነገር እያቀደች ይሆን? መስመሮች እስኪከፈቱ ጠበቀች። ወይስ እያንዳንዱን ልታገኝ የምትችለውን ዶላር ለመጠቀም እየተዘጋጀች ይሆን? ከጠዋቱ 12 ሰዓት ተኩል ላይ ስልኩ ጠራ። ግብይት $37፣ የ24 ሰዓት CVS ዳውንታውን ክሮሲንግ። የቤኔት የልብ ትርታ ጨመረ። ዝርዝሩን ለማየት ተጫነ። ነገር ግን መተግበሪያው መጠኑን ብቻ እንጂ ምን እንደተገዛ አያሳይም፣ ቁጥሮች ብቻ። ከዚያም ሌላ ማሳወቂያ፣ ግብይት $52፣ ቦታ ሳውዝ ቤ። ከዚያም ሌላ 28 ዶንኪስ ዶናትስ። ደረቱ ጠበበ። በንዴት ሳይሆን በሌላ እንግዳ ነገር፣ ጉጉት። አሁን የማወቅ ጉጉት። እነዚህ ሁሉ ትናንሽ ቁጥሮች በድንገት በሀብት የሰከረ ሰው ግብይቶች አልነበሩም። እነዚህ እጅግ ተግባራዊ የሆነ ሰው ግዢዎች ነበሩ። ከጠዋቱ 2 ሰዓት ላይ ቤኔት ከዚህ በላይ መታገስ አልቻለም። ሹፌሩን ጠራ። ረዳቱ ስትደውል ዛሬ ሁሉንም ነገር ሰርጂ አላት። ስላለፈው የቦርድ ስብሰባ ተደናግጣ ነበር። አቶ ቤኔት 4 ወሳኝ ስብሰባዎች አሉት እና ባለ ሀብቶቹ ተቆጥተዋል። ምንም ግድ የለኝም አላት። ቤኔት ምን ያህል ከልቡ እንደሆነ ለራሱ አስገረመው። ሁሉንም ሰርጂ፣ ቀጠሮ ቀይሪ፣ ብቻ አስተካኪው። እንዴት እንደሆነ አይጨንቀኝም። ቶሎ ብሎ ለበሰ። ኮቱን ያዘና ሹፌሩ ወደ ባክ ቤ ጣቢያ እንዲወስዱ አዘዘ። ነገር ግን ከ3 ብሎክ በፊት ሹፌሩ እንዲቆም ነገረው። መራመድ፣ ቀዝቃዛውን አየር መስማት፣ በሀብት ባልተሸፈነበት ጊዜ ከተማዋን ምን እንደሚመስል ለማስታወስ ፈለገ። ወደ ኦሬንጅ መስመር አካባቢ ሲደርስ ሳቫና በትክክል ትቷት በነበረበት ቦታ ላይ ነበረች። ነገር ግን ሌላ ሁሉ ነገር ተለውጧል። አይቪ አሁን ነቅታለች። ከእናቷ አጠገብ ተቀምጣ ነበር። ከፀጉር ጋር የተያያዘ አዲስ ሐምራዊ የክረምት ኮት ለብሳለች። ፀጉሯ ተበጥሮ
በትንሽ የቢራቢሮ ክሊፕ ወደ ኋላ ታስሯል። አዲስ የዝሆን አሻንጉሊት አቅፋለች። እንደ ውድ ሀብት ይዛው በአዲስ የቀለም መጽሐፍ ላይ ገና የፓኬቱ ሽታ ባላቸው ቀለሞች ትቀባለች። ሳቫና ቤንት ሲመጣ አየችውና ወዲያውኑ ቆመች። የክሬዲት ካርዱን ቀድሞውኑ በሚንቀጠቀጠው እጇ ውስጥ ነበር። ልመልሰው ነበር አለች በፍጥነት። በድምጿ ውስጥ ድንጋጤ እየታየ ነበር። ቃል እገባለሁ ልመልሰው ነበር። መጀመሪያ ጥቂት ነገሮችን ማግኘት አስፈልጎኝ ነበር። መሰረታዊ ነገሮች፣ በጣም አስፈላጊ ነገሮች። ያዡ አለ ቤኔት በለስላሳ ድምፅ። ሁለቱንም እጆቹን አንስቶ ነበር። አሁንም ሰዓታት ይቀሩሻል። የሳቫና ትከሻ በእፎይታና በግራ መጋባት መካከል ባለ ስሜት ዝቅ አለ። አልገባኝም፣ እኔም ራሴ አልገባኝም ሲል ቤኔት አመነ። ሰፊና የማወቅ ጉጉት ባላቸው ቡናማ አይኖች ወደምትመለከተው አይቪ አየ። ኮት ገዝተሽላታል፣ ብርድ ይዟት ነበር አለች ሳቫና። ያ ሁሉንም ነገር የሚያብራራ ይመስል እና ምናልባት ያብራራ ይሆናል። ምናልባት ዋናው ማብራሪያ እሱ ብቻ ሊሆን ይችላል። ቤኔት እንዳያስደነግጣት ተጠንቅቆ ወደ አይቪ ደረጃ ተንበረከከ። ቆንጆ ዝሆን ነው፣ ስሙ ማን ነው? አይቪ አሻንጉሊቱን አጥብቃ አቀፈች። አይናፋር ሆና ፈገግ አለች። ስቴላ በማለት በሹክሹክታ ተናገረች። ስቴላ ቆንጆ ስም ነው አለ ቤኔት በለሰለሰ ድምፅ። ባልታወቀ ምክንያት ጉሮሮን እየተናነቀው ነበር። ወደ ሳቫና ቀና ብሎ አየ። ሌላ ምን ገዛሽ? ሳቫና መነታች። ከዚያም ሁለት የተጨማደዱ ደረሰኞችን ከኪሷ አውጥታ እንደምትሸነፍ እርግጠኛ በሆነችበት ችሎት ላይ እንደ ማስረጃ አቀረበች። ቤኔት የመጀመሪያውን ደረሰኝ አነበበ። የልጆች የክረምት ኮት ነበር፣ ብዛት 6። የልጆች ጫማዎች፣ ውሃ የማይገባባቸው ካልሲዎች፣ የልጆች የውስጥ ሱሪዎች፣ የዝሆን አሻንጉሊት፣ የቀለም መጽሐፍት፣ ቀለሞች፣ የልጆች ቫይታሚን፣ የልጆች የጉንፋን መድኃኒት። ጉሮሮ ጠበበ። እያንዳንዱ ነገር ለአይቪ ነበር። አንድም ነገር ለራሱ አልገዛችም። ሁለተኛው ደረሰኝ ደግሞ ከሸቀጣ ሸቀጥ መደብር ነበር። ዳቦ፣ የለውዝ ቅቤ፣ ግራኖላ ባር፣ አፕል፣ የጁስ ሳጥኖች፣ አይብ፣ 1 ጋሎን ወተት እና ደግሞ ከታች ቤንትን ትንፋሽ ያሳጣው ነገር የሴቶች መጠለያ ልገሳ ፈንድ $100። በድንገት ቀና ብሎ አየ። ገንዘብ ለግሰሽ ነው? የሳቫና ጉንጮች በአፍረት ቀሉ። በማሳቹሴት አቬኑ ያለው መጠለያ በቻሉ ቁጥር ረድተውናል። ሁሉ ጊዜም ሞልቷል። ሁሉ ጊዜም ቁሳቁስ ያልቅባቸዋል። ለራሴ የሚተርፍ ካለኝ ለአንድ ቀን ቢሆንም እንኳን እነሱ ሌላውን እንዲረዱ መርዳት የሚችል መስሎኝ ነው። ሌላ ሰው? ቤኔት ደገመው። ድምፁ ሊወጣ አልቻለም። ቤት እኮ የለሽም። ለ5 ወራት በሜትሮ ወለል ላይ ተኝተሻል እና በዚህ ሁኔታ ሆነሽ ሌሎችን ለመርዳት ገንዘብ ሰጠሽ? እዚያ ውስጥ ህፃናት ያላቸው ሴቶች አሉ አለች ሳቫና። አካል ጉዳተኛ ወጣቶችም አሉ። አንዳንዶቹ ከኛ የባሱ ናቸው። እርዳታ መፈለግና መኖሪያ ማጣት ምን እንደሚመስል አውቃለሁ። እንደው ትንሽ እንኳን መመለስ ከቻልኩ ለአንድ ቀንም ቢሆን ማድረግ ነበረብኝ። ቤኔት ደረሰኞቹን በትኩረት ተመለከተ። የአባቱ ድምፅ አሁን ሙሉ በሙሉ ጠፍቷል። በደረሰኙ ወረቀት ላይ በታተመው እውነት ተደምስሷል። ይህች ስግብግብ ለመሆን እያንዳንዱ ምክንያት ያላት፣ ስለ ራሷና ስለ ልጇ ብቻ ለማሰብ እያንዳንዱ ምክንያት ያላት የ1 ቢሊዮነርን ገንዘብ ለመሰረታዊ ፍላጎቶች፣ ለመድኃኒትና ለበጎ አድራጎት አውላለች። መጠጥ አይደለም፣ የፋሽን ልብሶች አይደሉም፣ ጌጣጌጥም ወይም ደግሞ ኤሌክትሮኒክስ ወይም ደግሞ ለራስ ተድላ የሚሆን ምንም ነገር አይደለም። መትረፍ ብቻ፣ ደግነት ብቻ፣ እናም ፍቅር ብቻ። ለራስሽ እኮ ምንም ነገር አልገዛሽም አለ ቤኔት ድምፁ ተናንቆት። አንድም ነገር። ሳቫና ራሷን ነቀነቀች። አይቪ ሁሌም ቀዳሚ ናት፣ ሁልጊዜም። እኔ እችላለሁ፣ እስካሁንም ቆይቻለሁ። እሷ ግን የተሻለ ይገባታል። ሙቀት፣ ደህንነት፣ እንደ ልጅ መሆን ይገባታል። ቤኔት ቢራቢሮ ለመሳል ትኩረት የምታደርገውን አይቪን ተመለከተ። ስቴላ ዝሆኑ በክንዷ ስር ተኝቷል። ዓለም ቀዝቃዛና የማይረጋጋ መሆኑን ለ6 ዓመታት የተማረች ልጅ፣ ግን አሁንም ፈገግ የምትል ልጅ፣ አሁንም የምትቀባ፣ አሁንም ተስፋ የምታደርግ ልጅ። ለአንድ ደቂቃ ቤኔት አሽፎርድ በእውነት ትንሽ ሆኖ ተሰማው። በሀብቱ አይደለም፣ በስልጣኑም አይደለም፣ ነገር ግን በባህሪ፣ በሰብአዊነት፣ በመሰረታዊ የሰው ልጅ ጨዋነት። ይህች ቤት የሌላት እናት
በ37 ዓመታት የሀብት ህይወቱ ካዳበረው በላይ ጸጋ በጣቶቿ ላይ ነበራት። ከኔ ጋር ኑ አለ በደግነት። ጭንቅላቱ ሳይደርስበት ቃላቶቹ ፈጥነው ወጥተው ነበር። ሳቫና አይኖቿን አርገበገበች። ምን? ሁለታችሁም እባካችሁ ከኔ ጋር ኑ። በአይኖቿ ውስጥ ፍርሃት ታየ። ወዴት? ሙቀት ያለበት ቦታ አለ ቤኔት። ድምፁ በትንሹ እየተሰባበረ ነበር። ደህንነት ወዳለበት ቦታ፣ በመጨረሻም መቆም የምታቆሙበት ቦታ። በሳቫና ጉንጮች ላይ እንባ ፈሰሰ። ልጇን ተመለከተች። ከዚያም ከፊታቸው የተንበረከከውን ሰው አየች እና ለ5 ወራት ለመጀመሪያ ጊዜ ምናልባትም በዓለም ላይ ያለው ሰው ሁሉ ጨካኝ እንዳልሆነ ለራሷ ነገረችው። ቤኔት መጀመሪያ ወደ ፎር ሲዝንስ ሆቴል ወሰዳቸው። የሱ ፔንታውስ በጣም የግል በጣም አስጨናቂ መስሎ ስለታየው ነበር። ይልቁንም 2 መኝታ ቤቶች፣ ሙሉ ወጥ ቤትና ከሜትሮ ጣቢያው ብርሃን ይልቅ ትክክለኛ የፀሐይ ብርሃን የሚያስገቡ መስኮቶች ያሉት የህዝብ መናፈሻውን የሚመለከት ጥግ ላይ ያለ ክፍል ያዘላቸው። ሳቫና ደጁ ላይ ቆመች። መግባት አልቻለችም። በረዶ ሆና ቀረች። ችግር የለውም አለ ቤኔት በለሰለሰ ድምፅ። እስከፈለጋችሁ ድረስ እናንተ ነው። ምንም አይነት ቅድመ ሁኔታ የለም። ምንም አይነት ግምት የለም። በቃ ደህንነት ብቻ። አይቪ በአዋቂዎች አለማመን ሳትገደብ ወዲያውኑ ወደ ውስጥ ገባች። አዲሱ ጫማዋ በሚያብረቀርቀው ወለል ላይ ይጮሃል። ሁሉንም ነገር በመገረም ነካችው። የቬልቬት ሶፋውን፣ ወፍራም መጋረጃዎቹን፣ እምነበረድ ጠረጴዛው ላይ ያለውን ትኩስ ፍራፍሬ። እማዬ ተመልከቺ አለች አይቪ መታጠቢያ ቤቱን እያሳየች። የገንዳ መታጠቢያ አለ፣ ልክ ፊልም ላይ እንዳለው ትልቅ ነው። ሳቫና በመጨረሻም ወደ ውስጥ ገባች። በማንኛውም ጊዜ ሊሰበር የሚችል ህልም ውስጥ የምትጓዝ ትመስላለች። የቀረውን የድሮ ህይወቷን የያዘውን የላስቲክ ከረጢት አስቀመጠችና እንባዋ እየፈሰሰ ወደ ቤኔት ዞረች። አልገባኝም በሹክሹክታ ተናገረች። ቆይ ለምንድነው ይሄንን ሁሉ የምታደርግልን? ከኛ ምንድነው የምትፈልገው? ቤኔት በንግድ ስራ ላይ ያንን ጥያቄ 1000 ጊዜ ተጠይቋል። ሰዎች ሁል ጊዜ የሱን ዓላማ፣ ስልቱን፣ የተደበቀ አጀንዳውን ማወቅ ይፈልጋሉ። ነገር ግን አንዲት እናት ከወራት በኋላ ለመጀመሪያ ጊዜ ደህንነት ሲሰማት እያየ አጀንዳ እንደሌለው ተረዳ። ምርጫ ብቻ ነው ያለው። ገንዘብ ለምን እንደሚያገለግል አስታወሽኝ አለ በዝግታ። ረስቼው ነበር፣ ወይም ደግሞ ምናልባት አውቄው እንዳላወቀ ሆኜ ነበር። ሳቫና አይቪ በቲቪው የርቀት መቆጣጠሪያ ወደምትጫወትበት ቦታ ሄደች። ተንበርክካ ልጇን አቀፈቻት። ተስፋው ራሱ የሚሰብር ይመስል ነበር። ቀደም ብሎ አጥብቃ ለማቀፍ ፈርታ ነበር። ማረፍ አለባችሁ አለ ቤኔት። የክፍል አገልግሎት ዘዙ፣ በደንብ ታጠቡ፣ በትክክለኛ አልጋ ላይ እስኪበቃችሁ ድረስ ተኙ። ነገ ጧት እመለሳለሁ። ያኔ የሚቀጥሉትን እርምጃዎች እናያለን። የሚቀጥሉ እርምጃዎች? ሳቫና ጠየቀች። ግራ መጋባትና ፍርሃት በፊቷ ላይ ይታያል። መኖሪያ ቤት፣ ስራ፣ ለአይቪ ትምህርት ቤት፣ የጤና እንክብካቤ፣ የልጆች እንክብካቤ፣ መረጋጋት። ቤኔት እንደ ንግድ እቅድ ሁሉንም ዘረዘራቸው። ምክንያቱም አይምሮ የሚያደርገው ያንኑ ነው። ችግሮችን በስርዓት ይፈታል። ከፈለግሽው በስተቀር ከነዚህ ውስጥ አንዳቸውም ጊዜያዊ መሆን የለባቸውም። ሳቫና የረሳችውን ቋንቋ የተናገረ ይመስል በትኩረት ተመለከተችው። የእውነትህን ነው? ሙሉ በሙሉ? አንተ እንግዳ ነህ፣ እኛ ደግሞ ማንም አይደለንም። እድል ቀንቶን መውጣት ያልቻለን 2 ሰዎች ብቻ ነን። ማንም አልነበራችሁም። ቤኔት በጥንቃቄ አረማት። አሁን የምጨነቅላችሁ ሰዎች ናችሁ። ዋጋ አላችሁ። አሁን እንዳትወድቁ የሚከላከልላችሁ ሰው አላችሁ። ሳቫና ልትከራከር፣ ልትቃወም፣ ይህ ሁሉ እውነት ሊሆን የማይችልበትን ምክንያት ልታብራራ ፈልጋ አፏን ከፈተች። ነገር ግን ድካሙ አሸነፈ። የ5 ወራት ንቃት፣ ፍርሃት፣ በአንድ አይን መተኛት፣ እነዚህ ሁሉ ተከማችተው መጡ። ሶፋው ላይ ተዘረረች። ሰውነቷ ሰማይን ተሸክሞ በመጨረሻ ጠንካራ ነገር ላይ ያሳረፈ ሰው ይመስል ነበር። ተዝለፈለፈች። አመሰግናለሁ በሹክሹክታ ተናገረች። ቃሉ የ5 ወራት መከራን ክብደት ተሸክሞ ነበር። ቤኔት ራሱን ነቀነቀ። ጉሮሮ ለመናገር በጣም ጠቦ ነበር። እረፍት አድርጊ ሳቫና፣ አሁን ሁለታችሁም ሰላም ናችሁ። ከክፍሉ ሲወጣ የአይቪ የደስታ ሳቅ
ከጀርባው ሲያስተጋባ ሰማ እና ደግሞ ቤኔት አሽፎርድ ራሱ ፈገግ እያለ መሆኑን ተረዳ። በስብሰባ አዳራሾች ውስጥ ሁልጊዜም እንደሚጠብቀው አይነት ስሌት ያለው ፈገግታ ሳይሆን ትክክለኛና ሰብአዊ የሆነ ፈገግታ። ይህንን ፈገግታውን የገዛ ፊቱ ሊረሳው ተቃርቦ ነበር። ያንን ምሽት ቤኔት ስልኮችን ደወለ። ለጠበቆች ወይም ለህዝብ ግንኙነት ቡድኖች ሳይሆን በእውነት ሰዎችን ለሚረዱ ማህበራዊ ሰራተኞች፣ የመኖሪያ ቤት ተሟጋቾች፣ የሥራ ስምሪት ባለሙያዎችና የትምህርት አስተባባሪዎች። ስሙን እንደ መሳሪያ ሳይሆን ለሳቫና ለወራት ተዘግተውባት የነበሩ በሮችን ለመክፈት እንደ ቁልፍ ተጠቀሙበት። በማለዳው አማራጮች ነበሩት፣ ትክክለኛ፣ የሚታዩ፣ ዘላቂ የሆኑ አማራጮች። ከጧቱ 3 ሰዓት ላይ ቡናና አይቪ የምትወደውን ትኩስ ኬክ ይዞ ወደ ፎር ሲዝንስ ተመለሰ። ሳቫና በሩን ስትከፍት የተለየች ሆና ታየች። በውጫዊ ገጽታዋ ያንኑ አሮጌ ልብስ ለብሳለች፣ ነገር ግን በአቋሟ ቀጥ ብላ በቆመችበት መንገድ፣ በአይኖቿ ውስጥ ከዘላቂ ፍርሃት ውጪ ሌላ ነገር በታየበት መንገድ። አይቪ ጠረጴዛው ላይ እየሳለች ታንጎራጉራለች። ስቴላ ከጎኗ ሆና ስዕሉን በኩራት ትቆጣጠራለች። ደህና አደርሽ አለ ቤኔት ለሳቫና ቡናውን እየሰጣት። በሁለቱም እጆቿ ተቀብላ ትንፋሹ እንደጠፋ ወደ ውስጥ ሳበችው። ትክክለኛ ቡና ምን እንደሚመስል ረስቼው ነበር። አይቪ እየቀባች ሳለ አብረው ተቀመጡና ቤኔት እቅዱን አቀረበ። ጥሩ ትምህርት ቤቶች ባሉበት ሰላማዊ ሰፈር ውስጥ ባለ 2 መኝታ ቤት አፓርታማ፣ መጀመሪያ ድጋፍ የሚደረግበት ግን ሙሉ በሙሉ ራስን ወደ መቻል የሚወስድ ከችሎታሽ ጋር የሚዛመዱ የሥራ ስልጠና ፕሮግራሞች፣ የጤና መድን። አይቪ ጥሩ ደረጃ ባለው ትምህርት ቤት 1ኛ ክፍል ትገባለች። ሳቫና በድንጋጤ ዝም ብላ ሰማች። እንባዋ በጉንጯ ላይ እየፈሰሰ ቤኔት እያወራ በበረደው ቡና ውስጥ ይንጠባጠባል። ይህ እርዳታ አይደለም ሲል አብራራላት። ሌሊቱን ሙሉ ለራሱ ሲነግረው የነበረውን ነገር እየደገመ ነበር። ይሄ ኢንቨስትመንት ነው። አንቺ ብልህና ችሎታ ያለሽ ጠንካራ ነሽ። እንደገና ለመገንባት መሰረት ብቻ ነው የሚያስፈልግሽ። እንዴት እንደምከፍልህ አላውቅም አለች ሳቫና። ቀድሞውኑ ከፍለሽኛል ሲል ቤኔት መለሰ። ጥሩነት አሁንም በሰዎች ውስጥ እንዳለ፣ ተስፋ መቁረጥም ወዲያውኑ ጭራቅን እንደማይፈጥር አባቴ ስለ ሁሉም ነገር ተሳስቶ እንደነበር አሳይተሽኛል። ሳቫና ራሷን እየነቀነቀች ይበልጥ አለቀሰች። አይቪ የምትፈልገውን ብቻ ነው የገዛሁት። በትክክል አለ ቤኔት። ለ24 ሰዓታት ያልተገደበ ሀብት ነበረሽ። አንቺ ግን ከስግብግብነት ይልቅ ፍቅርን መረጥሽ። ምን ያህል ብርቅ እንደሆነ ታውቂያለሽ? ስንት ሰው ያንን ካርድ ተጠቅሞ ለራሱ ዕቃ ገዝቶ ዞር ብሎ ሳያይ ይሄድ ነበር። ሳቫና ትንሿ ምላሷን አውጥታ በትኩረት በአንድ አበባ ውስጥ ቀለም የምትቀባውን ልጇን ተመለከተች። እሷ ያለችኝ ብቸኛ ተስፋዬ ናት፣ ዋናዬም ናት። የማደርገው ነገር ሁሉ፣ የምመርጠው ምርጫ ሁሉ ለሷ ነው። አውቃለሁ አለ ቤኔት በለሰለሰ ድምፅ። በእነዚህ ደረሰኞች ላይ እሱን አይቻለሁ። ለመጠለያ በሰጠሽው ልገሳ ላይ አይቼዋለሁ። ሁሉንም መውሰድ ስትቺ፣ አንቺ ግን ሰጠሽ። ይሄ ጥሩነት ብቻ አይደለም፣ ይሄ የተለየ ነገር ነው። ከ3 ሳምንታት በኋላ ሳቫና እና አይቪ ወደ አዲሱ አፓርታማቸው ገቡ። ከኋላው ትንሽ የመጫወቻ ሜዳ ያለው ንጹህና 3ኛ ፎቅ ላይ የሚገኝ ባለ 2 መኝታ ነበር። የቅንጦት ባይሆንም የራሳቸው ነበር። የማይነቃነቁ ግድግዳዎች፣ ከውስጥ የሚቆለፍ በር፣ የሚሰራ ማሞቂያ፣ ንፋስ ሳይሆን ብርሃንን የሚያስገቡ መስኮቶች። ቤኔት ሳጥኖቹን በመሸከምና የቤት ዕቃዎቹን በመገጣጠም ረዳቸው። አይቪ ስቴላን በእያንዳንዱ ቦታ ላይ በማስቀመጥ ተጊጧል፣ ይሄኛው ደግሞ ተገጥሟል ስትል እየሳቀች ታልፍ ነበር። የቤት ዕቃዎች ዲዛይን ላይ በጣም ጥንቃቄ ታደርጋለች ስትል ሳቫና ልጇን በቁም ነገር ስትከታተል ቆይታ በቀልድ መልኩ ተናገረች። ቤኔት ግድ አልነበረውም። ለዓመታት ለመጀመሪያ ጊዜ ጠቃሚ ሆኖ ተሰማው። ባለስልጣን አይደለም፣ ባለ ሀብትም አይደለም፣ በቃ ዝም ብሎ ጠቃሚ ሰው። ያን ምሽት አይቪ በአዲሱ አልጋዋ ላይ ከተኛች በኋላ ሳቫና እና ቤኔት በሳሎን ውስጥ ቆሙ። የሥራ ማበልጸጊያ ፕሮግራሙ በሚቀጥለው ሰኞ ጀምራለሁ አለች ሳቫና። ሜዲካል ኮዲንግ እና ቢሊንግ፣ የተረጋጋ ስራ፣ ጥሩ ጥቅማ ጥቅሞች እና ትክክለኛ የሙያ መስመር። በጣም ጎበዝ እንደምትሆኚ እርግጠኛ ነኝ አለ ቤኔት። ሳቫና አፓርታማውን ዞር ብላ ተመለከተች። እንደገና በሜትሮ ጣቢያው ውስጥ በበረዶ ላይ ተኝቼ
ይህ ያየሁት ህልም መሆኑን ለማወቅ የምነቃ ይመስለኛል። እውነት ነው ሲል ቤኔት አረጋገጠላት። ሆኗል። ይሄ አሁን ያንቺ ነው። ማንም ሊወስድብሽ አይችልም። ወደሱ ዞረች። ድምጿ እየተቆራረጠ ነበር። ለምን እኛን መረጥክ? ሊረዱ ከሚችሉ በከተማ ውስጥ ካሉ ሰዎች ሁሉ ለምን እኔና አይቪን መረጥክ? ቤኔት ያንን ጥያቄ በየቀኑ ያስብ ነበር። ነገር ግን እውነቱ ትንሽ ውስብስብ ነበር። ምክንያቱም እናቴ እኔን የምታየኝን ያህል አንቺ አይቪን ስለምታያት ነው አለ በዝግታ። እሷ ከመሞቷ በፊት አባቴ ቀዝቃዛና መራራ ከመሆኑ በፊት እና እምነት ድክመት መሆኑን ከማስተማሩ በፊት የዛኔ አይቪን ሌላ ዓለም እንደሌላት ሁሉ ነው የምታያት። እሷን ለመጠበቅ ዓለምን የምታቃጢ ትመስያለሽ። እንዳንቺ ያሉ ሰዎች እንደማይኖሩ አምኜ ለ37 ዓመታት እንደኖርኩ ተረዳው። ሳቫና እንባዋን ጠረገች። የወደፊት ህይወትን ሰጠህን። አይ አለ ቤኔት፣ ቀድሞውኑ የወደፊት ህይወት ነበረሽ። እኔ ዝም ብዬ እንድትደርሽበት ረዳውሽ። ከባዱን ክፍል አንቺ ሰርተሽዋል። ተርፈሻል። አይቪን ጠብቀሻል። ዓለም እንድትማረሪ በቂ ምክንያት በሰጠችሽ ጊዜ አንቺ ግን ጥሩ ሆነሽ ቀረሽ። ያ ሁሉ ያንቺ ውጤት ነው። እኔ አንዳንድ መሰናክሎችን ብቻ ነው ያስወገድኩት። ሳቫና በእንባ ውስጥ ሆና ፈገግ አለች። በመጀመሪያ ጣቢያው ላይ በውድ ኮትና ቦርሳ ሳይ ከጠበቅኩት በላይ የተለየ ነበርክ። ጨካኝ ወይም ሲበዛ ግዴለሽ ትሆናለህ ብዬ አስቤ ነበር። አሁን ልክ ነሽ፣ እነዚያን ሁሉ ነበርኩ ሲል ቤኔት አመነ። አንቺ ግን ያንን ነገር ቀየርሽው። አንቺና አይቪ ሀብት ትርጉም ካልጨመረ ዋጋ እንደሌለው አስታወሳችሁኝ። ወራቶች አለፉ። ሳቫና የስልጠና ፕሮግራሟን በከፍተኛ ውጤት አጠናቀቀች። በቦስተን ሜዲካል ሴንተር ሙሉ ጥቅማ ጥቅም ያለው ስራ አገኘች። አይቪ አንደኛ ክፍል ውስጥ ጓደኞችን በማፍራት ጎበዝ ተማሪ ሆነች። ቤንት ብዙ ጊዜ ይጎበኛቸዋል፣ እንደ ረዳት ሳይሆን ልክ እንደ ጓደኛ። አንድ ምሽት ሳቫና የክሬዲት ካርዱን ሰጠችው። አስቀምጬው ነበር ስትል አመነች። ከሳምንታት በፊት መመለስ ነበረብኝ፣ ግን ፈራው። ካርዱን ከመለስኩ ይሄ ሁሉ ያለን ነገር የሚጠፋ መሰለኝ። ያ ፕላስቲክ ነው እስካሁን ድረስ እውነት የሚመስለኝ። ቤኔት ፈገግ ብሎ ጣቶቿን በካርዱ ላይ መልሶ ዘጋባቸው። ያዡ ሳቫና፣ ለድንገተኛ አደጋ ፈንድ ይሆንሻል። ለአይቪ፣ ላልታሰቡ ወጪዎች፣ ለአይምሮም ሰላም ቢሆን ብቻ ያዡ። ምን እንደምታደርጊበት አሳይተሽኛል። ላለፉት 10 ዓመታት ካወቅኳችሁ ሰዎች ሁሉ አንቺን ማመን እንደምችል አረጋግጠሽልኛል። በ24 ሰዓት ውስጥ ይህን አሳይተሽኛል። ከ2 ዓመት በኋላ ቤንት በመቶዎች የሚቆጠሩ ሰዎች፣ ባለሀብቶች፣ ጋዜጠኞችና ፖለቲከኞች ፊት ቆመ። አባቱ በመቃብር ውስጥ ሊገላበጥ የሚችልበትን አዲስ ነገር እያበሰረ ነበር። የአሽፎርድ ቤተሰብ ፋውንዴሽን፣ ቤት ለሌላቸው ነጠላ ወላጆች አጠቃላይ ድጋፍ የሚሰጥ ድርጅት እና በፊት ረድፍ ላይ በገዛ ደሞዟ የገዛችውን ሰማያዊ ልብስ ለብሳ የአይቪን እጅ ይዛ የተቀመጠችው ሳቫና ሪፍስ ነበረች። አሁን ቤት የሌላት አይደለችም። ተስፋ የቆረጠችም አይደለችም። የማይታይ ሰው አይደለችም። ሲኦልን አልፋ በሌላኛው ወገን መቆሚያ ያገኘች እናት ናት። ጠንካራ እናት። ቤኔት በንግግሩ ወቅት አይኗን እያየ ፈገግ አለ። ቃላት ሊገልጹት የማይችሉት አይነት ፈገግታ፣ ምስጋና፣ ኩራት፣ ጓደኝነትና ተስፋ። ስለዚህ የጥር ጠዋት በባክቤ ጣቢያ እንደ ፈተና ስለተዘረጋው የክሬዲት ካርድ አባቱ ተስፋ የቆረጡ ሰዎች እንደሚያጠፉት ስለነገሩት ማስጠንቀቂያ አሰበ። ነገር ግን አባቱ ስለ ሁሉም ነገር ተሳስተው ነበር። ተስፋ የቆረጡ ሰዎች አደገኛ አይደሉም። በጣም ያሳዝናሉ። ሰብአዊ ናቸው። ልዩ ፍቅር አላቸው። አስደናቂ ጥንካሬም አላቸው እና ትንሽ እድል ቢያገኙ ትንሽ እድል ቢያገኙ የሚደንቅ ልግስና የሚያሳዩ ሰዎች ናቸው። ሳቫና ሪፍስ ያንን አስተምረዋለች። ከጋዜጣዊ መግለጫ በኋላ ቤኔት ሳቫናና አይቪን አገኛቸው። አደረከው አለች ሳቫና። እንባዋ እየፈሰሰ ነበር። በእውነት ልትረዳ ነው። ብዙ ቤተሰቦችን ልትረዳ ነው። እየረዳን ነው ሲል ቤኔት አረመው። በፋውንዴሽን ውስጥ የቦርድ አባል እንድትሆኝ ይፈልጋለሁ። ያንቺ ድምፅ፣ ያንቺ አመለካከት፣ ያንቺን ልምድ እፈልጋለሁ። እዚያ የነበረ ሰው ምን እንደሚመስል በእውነት የሚረዳ ሰው እፈልጋለሁ። አይቪ የቤኔትን እጅ ጎተተችው። አቶ ቤኔት፣ ይህ ማለት ልክ እንደኛ ብዙ ሰዎች ቤት ያገኛሉ ማለት ነው? ቤኔት ወደ እሷ ደረጃ ተንበረከከ። አሁን 8 ዓመቷ ነው። በሜትሮ ጣቢያ ውስጥ ተኛ የነበረችው ያቺ
የፈራች ልጅ አይደለችም። አሁን የኔ ቆንጆ ብዙ ቤተሰቦች፣ ምክንያቱም እናትሽ መርዳት በእውነት ምን ማለት እንደሆነ አስታውሳኛለች። አይቪ ፈገግ አለችና አንገቱ ላይ ተጠመጠመች። አሁን እንደ ቤተሰብ ነን አይደለም ማዬ? ሳቫና እንባዋን እየጠራረገች ራሷን በአዎንታ ነቀነቀች። ልክ ነሽ ልጄ፣ እሱ ቤተሰባችን ነው። ቤኔት ለ3 አስርት ዓመታት በረዶ ሆኖ የቆየው ደረቱ አሁን ሲከፈት ተሰማው። አባቱ እምነት ድክመት እንደሆነ፣ ደግነት የዋህነት እንደሆነ፣ ድሆች እንደሚያጠፉት አስተምረውት ነበር። ሳቫና ግን የተለየ እውነተኛን ነገር አስተማረችው። በቃል ሳይሆን በተግባር አስተማረችው። ያለ ርህራሄ ያለ ሀብት ቁጥር ብቻ መሆኑን፣ ያለ ዓላማ ያለ ስልጣን ጩኸት ብቻ መሆኑን፣ አንድ ሰው ሊኖረው የሚችለው ትልቁ ሀብት ገንዘቡ ሳይሆን የአንድ ሰውን አይን አይቶ አይሃለሁ፣ ዋጋ አለህ፣ እናም እንድትቆም እረዳሃለሁ ማለት መሆኑን ተረዳ። 1 ቢሊየነር፣ አንዲት ብቸኛ እናት እና ያረጀ የዝሆን አሻንጉሊት የያዘች ትንሽ ልጅ በቦስተን ውስጥ አብረው ሲጓዙ ቤኔት ህይወቱን ሙሉ ሲፈልገው የነበረውን ነገር በስተመጨረሻም እንዳገኘ ተረዳ። ተጨማሪ ገንዘብ አይደለም፣ ተጨማሪ ስልጣንም አይደለም። ዝም ብሎ ትርጉም፣ ዓላማ፣ የሱ መኖር የሌላን ሰው ህይወት የተሻለ ማድረጉን ማወቅ። በቃ ይሄን ብቻ ነበር የፈለገው። ሳቫና በደግነትና በፍቅር ልቡን ከፍተዋለች እና በዚያ በረዷማ የጥር ጧት መራመዱን አቁሞ ድህነትን ፊት ለፊት በማየቱና ሰብአዊነት አጸፋውን ሲመለከተው በማግኘቱ እድሜ ልኩን አመስጋኝ ሆኖ ይኖራል። ለሳቫና ያዘጋጀው ፈተና በእውነቱ ለራሱ የነበረ ፈተና ነበር። እናም በመጨረሻ ያንን ፈተና በተአምር አለፈ። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። እንዴት አገኛችሁት? ምንስ ተማራችሁበት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልን። እናንተስ በሳቫና ቦታ ብትሆኑ በ24 ሰዓት ውስጥ ምን ታደርጉ ነበር? ኮሜንት ላይ ጻፉልን። ታሪኩን ከወደዳችሁትም በደግነት ላይክ እና ሼር አድርጉት። እንደዚህ አይነት መሳጭ የሆኑ ታሪኮችን የምታገኙበትን የዩቲዩብ ቻናላችንን እስካሁን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። እናመሰግናለን። እንወዳችኋለን። ቸር ቆዩን።